አለችው። ሃሌሉያ አሳሰበችው። ወጣለሁ መውጣቱን ከአንቺ ጋር ካልሆነ ግን አልሄድም አለ። እግዚአብሔር ድሉን ኢያኤል ለምትባል ሴት እንደሰጠ ደግሞ እንመለከታለን። ቁጥር 4 ላይ ስንመጣ በዚያን ጊዜ ነብይቱ የለፊዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበረች ይላል። የእስራኤል ልጆችም ደግሞ ፍርድን ከሷ እየመጡ ይሰሙ ነበር፣ ትፈርድ ነበረች። ዲቦራ በነብይነት ጋር ሳይሆን የሚሰራው በእምነት ከሚታዘዙት ጋር ነው። ከተነሱት መሳፍንት መካከል ከተነሱት ጀጅስ ፈራጆች መካከል አንዷ ዲቦራ ነበረች። ስለ ዲቦራ ሳነሳ መቼም ዛሬ ማቆሚያ የላትም ብላችሁ የምትፈሩ ትኖሩ ይሆናል፣ ግን አለኝ። ዲቦራን አስነሳላቸው። ባርቅ ከዲቦራ ጋር ካልሆነ አልሄድም አለ። ዲቦራን አሳሰበችው፣ ባርቅን አስጠራችውና እግዚአብሔር እንዲህ አላለህም ወይ አለችው። ሃሌሉያ አሳሰበችው። ወጣለሁ መውጣቱን ከአንቺ ጋር ካልሆነ ግን አልሄድም አለ። እግዚአብሔር ድሉን ኢያኤል ለምትባል ሴት እንደሰጠ ደግሞ እንመለከታለን። ቁጥር 4 ላይ ስንመጣ በዚያን ጊዜ ነብይቱ የለፊዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበረች ይላል። የእስራኤል ልጆችም ደግሞ ፍርድን ከሷ እየመጡ ይሰሙ ነበር፣ ትፈርድ ነበረች። ዲቦራ በነብይነት ጸጋዋ ህዝቡን በጥበብ በማበረታታት ትመራ ነበር። ነብይት ናት ዲቦራ። ጸጋዋን ደግሞ ለምን ትጠቀምበታለች? ህዝብን ለማበረታታት፣ የሆነ ህዝብ ላይ ለመሰልጠን ሳይሆን፣ በህዝብ ላይ ለመንገስ ሳይሆን፣ በህዝብ ላይ ከፍ ከፍ ለማለት ሳይሆን፣ ለምን ተጠቀመችበት? ጸጋዋን ህዝቡን በጥበብ ለማበረታታት፣ ከእግዚአብሔር ዘንድ ድምፅ እያመጣች፣ እግዚአብሔር የተናገራቸውን እያሳሰበች፣ መሪዎችን እያበረታታች፣ በማበረታታት ጸጋዋን ትጠቀምበት ነበር። የትንቢት ጸጋ የተሰጠበትን ዓላማ በዲቦራ ጊዜ እንኳን ሲፈጽም አያችሁ። ለማነጽ ለማበርታት አይደለ? ባለፈው ጊዜ ስናይ የነበረው የተሰጠበትን ዓላማ በዲቦራ ዘመን እንኳን የትንቢት ጸጋ ይፈጽም ነበርና ጸጋዋን ለዚህ አገልግሎት ትጠቀምበት ነበር። ነብይ የሚሆነው ለሌሎች ነው እንጂ ለራሱ አይደለም። በነገራችን ላይ ባለፈውም ብለናል አይደለም? የሆነውን ነገር የሆነው ስለሌሎች ነው እንጂ ስለራሳችን አይደለም። እኔ የእግዚአብሔር ቃል አስተማሪ ከሆንኩኝ የእግዚአብሔር ቃል አስተማሪ የሆንኩት ለራሴ ሳይሆን ለሌሎች ነው፣ ሌሎችን ለማስተማር ነው። ነብይ እዚህ ውስጥ ካለ ነብይ ሆኖ ለሌሎች ሊተነብይ ነው እንጂ ለራሱ አይደለም። ስለዚህ ዲቦራም ለሌሎች ነው ነብይ የተደረገችው፣ ሌሎችን ልታነቃቃ፣ ሌሎችን ልታበረታታ፣ ሌሎችን ልታንጽ፣ እግዚአብሔር የሰጣቸውን የተስፋ ቃል ልታሳስብ ነው ነብይት የሆነችው ማለት ነው። እግዚአብሔር እንግዲህ ቅድም እንዳልኩ ሴቶችን ጨምሮ የማይጠበቁ ሰዎችን ተጠቅሞ ታላላቅ ነገሮችን የሚያደርግ አምላክ ነው። ለምን? ክብር የሱ ብቻ ስለሆነ፣ ኃይል የሱ ብቻ ስለሆነ፣ ከፍተኛነት የሱ ብቻ ስለሆነ ታላላቅ ነገሮችን በታናናሾች ባልተጠበቁ ሰዎች ይሰራል። እዚህ ቦታ ላይ ዲቦራን እናያለን፣ ባርቅን እናያለን፣ ኢያኤልን እናያለን። በዋናነት የተጠቀመባቸው 3 ሰዎች እናያለን። የእግዚአብሔር ጥሪ ወዳጆቼ በእግዚአብሔር ምርጫ ላይ እንጂ በጾታ ላይ፣ በኋላ ታሪክ ላይ ወይም በሌላ የሰዎች ሁኔታ ላይ፣ በሶሻል ስታተስ ላይ፣ በትምህርት ላይ፣ በሌሎች ነገሮች ላይ የተመሰረተ አይደለም፣ አይመሰረትም። በእግዚአብሔር ምርጫ ነው፣ ከምርጫ ነው፣ ከስራ አይደለም፣ ከምርጫ ነው፣ ከማንነት አይደለም። ሃሌሉያ። እና ገላትያ ምዕራፍ 3 ላይ ሐዋርያ ጳውሎስ ለዛ ነው ገላትያ 3:28 ላይ አይሁዳዊ ወይም የግሪክ ሰው የለም አለ፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። ሃሌሉያ ሃሌሉያ፣ አንድ ሰው ናችሁ አለ። ስለዚህ ምርጫው ነው የሆነውን ነገር የሚያደርገን። የሆንኩት አለ ሐዋርያ ጳውሎስ ገማልያል እግር ስር ከመቀመጥ የተነሳ አይደለም፣ በ8ኛው ቀን ከመገረዝ የተነሳ አይደለም፣ ዕብራዊ ከመሆን የተነሳ አይደለም፣ የብንያም ነገድ ከመሆን የተነሳ አይደለም፣ ሕግን ሁሉ የፈጸምኩኝ ከመሆን የተነሳ አይደለም፣ ቀናተኛና ቤተክርስቲያንን አሳዳጅ ከመሆን የተነሳ፣ እነዚህ ሁሉ ነገሮች አሉኝ አለ። ግን የሆንኩትን ሁሉ የሆንኩት ከእግዚአብሔር ጸጋ የተነሳ ነው። ሃሌሉያ። እንደው በቃ አፈቀላጤ ተናጋሪዎች ስለሆነን አይደለም፣ የተማርን ስለሆነን አይደለም፣ በጣም ጾመኞች፣ በጣም ጸሎተኞች፣ በጣም ደስ የሚል የኋላ ታሪክ ያለን እግዚአብሔር በቃ እንደው ሁኔታችንን አይቶ አካሄዳችንን አይቶ የሞራል ሰዎች መሆናችንን አይቶ አይደለም። የሆነው ከእግዚአብሔር ጸጋ የተነሳ ነው። ኢየሱስ ጌታ። ይሄ ሲገባን እኮ ወዳጆቼ ራሳችንንም ለመቀበል አንቸገርም፣ ሰዎችንም ለመቀበል አንቸገርም። ሰዎችን አይተን ማን ስለሆነች ነው እሷ ራሷ እንደዚህ ማድረግ ያልቻለች፣ እሱ ራሱ ትላንትና እንደዚህ የነበረ ማን ስለሆነ ነው እሱ የምንለው እኮ ሰውየው የሆነው ሴትየዋ የሆነችው ከእግዚአብሔር ጸጋ የተነሳ እንደሆነ ስለምንረሳ ነው። ይህንን ሁል
ጊዜ በአይምሯችን ብንይዝ በሰዎች ሁሉ ጸጋ መገልገል እንችላለን። እኛም ደግሞ እግዚአብሔር ውስጣችን ባስቀመጠው ጸጋ ሳንከለከል፣ ሳናፍር፣ ሳንፈራ፣ ሳንሸማቀቅ፣ ሁኔታችንን ሳንመለከት ማገልገል እንችላለን። ሃሌሉያ። ራሳችንን ለመቀበል ሌሎችንም ለመቀበል ማናችንም ብንሆን የሆነው ከእግዚአብሔር ጸጋ የተነሳ እንደሆነ ሁል ጊዜ እናስብ። በቃ ይሄ ፍሮንት ላይ ማይንዳችን ላይ ፍሮንት ላይ ሊቀመጥ ያስፈልጋል። ወይኗን ሳያት እኔ ቤተሰቧ ማን ነው? ከየትን የመጣችው? የት አካባቢ ነው የምትኖረው? የኋላ ታሪኳ ምን ይመስላል? የሚሉትን ነገሮች አይደለም ማሰብ ያለብኝ። በወይኗ የምገለገለው በወይኗ ውስጥ ያለውን የእግዚአብሔርን ጸጋ ስለምታመን። ሃሌሉያ። በእኔ የምትገለገሉት እኔን ውሎዬን አታውቁትም፣ አዳሬን አታውቁትም፣ ሀሳቤን አታውቁትም፣ የኋላ ታሪኬን አታውቁትም። ምን ብላችሁ ነው በእኔ ልትገለገሉ የምትመጡት? የሆነችው ከእግዚአብሔር ጸጋ የተነሳ ጸጋ ልንከፋፈል አይደለም እንገናኝ። ሃሌሉያ። ቁጥር 8 ላይ ባርቅም ይላል አንቺ ከኔ ጋር ብትሄጂ ይሄዳለሁ፣ አንቺ ግን ከኔ ጋር ባትሄጂ እኔ አልሄድም አላት ይላል። አያችሁ፣ ባርቅ በመሰረቱ ክፉ ነገር አይደለም የፈለገው እኮ። ምንድን ነው የፈለገው? ባርቅ ከዲቦራ ጋር ያለውን የእግዚአብሔርን ህልውና፣ በዲቦራ በኩል የሚመጣውን የእግዚአብሔርን ድምፅ ነው የፈለገው እንጂ ክፉ ነገር አይደለም የፈለገው። ዲቦራ በሰልፍ ልትረዳው አይደለም። ዲቦራ የሆነ ጋሻና ጦር ይዛ ልትዋጋለት አይደለም። ዲቦራን የፈለጋት ከእሷ ጋር ያለውን የእግዚአብሔርን ህልውና፣ በእሷ የሚመጣውን የእግዚአብሔርን ድምፅ ፈልጎ ነው። ኢንከሬጅ እንድታደርገው ፈልጎ ነው። ግን እግዚአብሔር ደግሞ ከዲቦራ ጋር ያለውን እሱን ብቻ ሳይሆን ከሱ ከራሱ ከባርቅ ጋር፣ ምክንያቱም ለባርቅ ተናግሮታል። እግዚአብሔር ለባርቅም ተናግሮታል። ከአገልጋዮች ጋር ያለውን እግዚአብሔርን መፈለጋችን ጥፋት የለበትም። ግን በዛ ብቻ ነው የምኖረው ማለታችን ደግሞ ድላችንን ግማሽ ያደርገዋል። ወዳጆች፣ የባርቅን ድል ግማሽ ያደረገው። አዎ እግዚአብሔር ጸጋን ከሰጣቸው፣ እግዚአብሔር ከቀባቸው፣ እግዚአብሔር ካስነሳቸው ሰዎች ጋር የእግዚአብሔር ህልውና የእግዚአብሔር ድምፅ ስላለ ከነሱ ጋር መሆን መልካም ነው። የነሱን ጸጋ መካፈል መልካም ነው። ግን ደግሞ ያለነሱ አይሆንም ብሎ ማሰብ ደግሞ ከኛ ጋር ያለውን እግዚአብሔርን እንደ መካድ ነው። ከኛ ጋር ያለውን እግዚአብሔርን የለህም እንደማለት ነው። ስለዚህ ድሉን ግማሽ ያደረገበት እሄዳለሁ አብሬህ አለችው። እሄዳለሁ ግን ስለዚህ ማመንታትህ ድልህ ግማሽ ይሆናል፣ የድሉ ክብር ያንተ አይሆንም አለችው። ስለዚህ የድሉ ክብር የእርሱ አልሆነም። ግማሽ መታዘዝ ግማሽ ድል፣ ሙሉ መታዘዝ ሙሉ ድል፣ ፈጣን መታዘዝ ፈጣን ድል ብለናል አይደል? ከዚህ በፊት ስናይ ሙሉ አልሆነለትም፣ ግማሽ ድል። ጠላቱ ተመቷል፣ ግን በሱ እጅ አይደለም የተመታው፣ በሴት እጅ ይመታል አለችው። ዕብራውያን ምዕራፍ 11 ቁጥር 6 ላይ እንደዚህ ይላል፣ ያለ እምነት ደስ ማሰኘት አይቻልም ይላል። ማንን? እግዚአብሔርን። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። አያችሁ፣ ሁለት ነገር ነው ልናምን የሚያስፈልገው። ወደ እግዚአብሔር የሚደርስ ሰው፣ እግዚአብሔርን ደስ ማሰኘት የሚፈልግ ሰው አንደኛ እግዚአብሔር እንዳለ ሊያምን ያስፈልገዋል። እግዚአብሔር እንዳለ ብቻ ሳይሆን ለሚፈልጉት፣ ለሚጠሙት፣ ዲሊጀንትሊ ሲክ ለሚያደርጉት ይላል። እንግሊሹ በጣም ደስ ይለኛል። በትጋት አጽንኦት ሰጥተው ዲሊጀንት ሆነው ለሚፈልጉት ዋጋም እንደሚሰጥ ያምን ዘንድ ያስፈልገዋል ይላል። አያችሁ ወዳጆቼ፣ እግዚአብሔር ደስ የሚሰኝበት እምነት የሚታየውን ምልክት ድጋፍ ሳይፈልጉ ሙሉ ለሙሉ እግዚአብሔር ቃል ላይ የሚደገፉ ናቸው እግዚአብሔርን ደስ የሚያሰኙ ሰዎች። እንዳልኳችሁ ነው፣ ጸጋን በመከፋፈል ውስጥ ምንም ችግር የለም። ባርቅ በጣም የሆነ የማይደረግ ነገር አይደለም ያደረገው። የዲቦራን ጸጋ መካፈል ፈልጓል፣ ትክክል ነው። ግን ደግሞ ከሱ ጋር ያለውንም እግዚአብሔርን እውቅና መስጠት አለበት። ሌሎች ሰዎች ቢጸልዩላችሁ ምንም ችግር የለበትም። አንዳችን ለአንዳችን እንድንጸልይ መጽሐፍ ቅዱስ ይነግረናል። ግን ደግሞ ሌሎች ካልጸለዩልን የምንጠፋና የምንሞት እግዚአብሔር እኛን ጸሎት የማይሰማ ከመሰለን ደግሞ ልክ አይደለም። እሱ ጥፋት ነው። እሱ ጥፋት ነው። ሌሎች ሰዎች የእግዚአብሔርን ቃል ቢያካፍሉን፣ ሌሎች ሰዎች የእግዚአብሔርን ቃል ቢሰብኩን፣ የጊዜውን ቃል ቢያመጡልን መልካም ነው። መጽሐፍ ቅዱሳዊ ነው መተናነጻችን። ግን ደግሞ ከእግዚአብሔር ቃል ጋር በግላችን ምንም አይነት ግንኙነት ከሌለን እሱ ጥፋት ነው። የባርቅ ችግር ይሄ ነው። ዲቦራን መፈለጉ ችግር የለበትም። የእግዚአብሔር ሴት ናት። እግዚአብሔር በጊዜው ያስነሳት ናት። የእግዚአብሔርን ቃል መልእክት የምታመጣ የምታበረታ ናት። ከሱ ጋር ላለው እግዚአብሔር ግን እውቅና መስጠት ነበረበት ማለት ነው። ከዛ በኋላ
ቁጥር 15 ላይ እግዚአብሔርም ሲሳራን ሰረገሎቹንም ሁሉ ሰራዊቱን ሁሉ ከባርቅ ፊት በሰይፍ ስለት አስደነገጣቸው ይላል። ሲሳራም ከሰረገላው ወርዶ በእግሩ ሸሸ። በጣም የሚገርማቸው ነገር ሲሳራን ለምን ድል እንደማይነሱት ለምን ኃይለኛ እንደሆነ ሲናገር ከሌሎች በተለየ 900 የብረት ሰረገሎች ነበሩት ይላል። እግዚአብሔር ጠላት የሚታመንበትን ኃይሉን ሰበረውና ከሚታመንበት ኃይሌ ነው ከሚለው ላይ ወርዶ በእግሩ እንዲሸሽ አደረገው። አያችሁ፣ ሶርሱን ነው የሚመታው። ሐዋርያ ጳውሎስ እንደዚህ ያለ የትዕቢተኞችን ትዕቢታቸውን ብቻ ሳይሆን ምንጩን እናውቀዋለን አለ። ምንጩን የሚታበይበትን የሚመካበትን ምንጩን መታው እግዚአብሔር ማለት ነው። ልክ ፈርዖንን ሲቀጣው እስራኤላውያንን ከግብፅ ምድር ሲያወጣቸው ፈርዖንን ሲቀጣው የሚያመልካቸውን የሚታመንባቸውን 10ን አማልክቶቹን እንደቀጣበት ማለት ነው። 10ሩ ድንቅና ተአምራት ከግብፅ 10 አማልክት ጋር የተያያዙ ናቸው። እግዚአብሔር ሕዝቡን ከግብፅ ከማውጣቱ በፊት እሱ ብቻ አምላክ እንደሆነ እንዲታወቅ 10ን የግብፅ አማልክት ምልክቶችን የቀጣቸው። ልክ እንደዛው ሁሉ የሚታበይበትን የሚመካበትን የትዕቢቱ ምንጭ የሆነውን ሰረገላውን ሰራዊቱን ሁሉ በባርቅ ፊት በሰይፍ ስለት አስደነገጣቸው። ሲሳራም ከሰረገላ ወርዶ በእግሩ ሸሸ። እግዚአብሔር ለሕዝቡ ሲዋጋ 900 ሰረገሎች አያስቆሙትም። ሮሜ ምዕራፍ 8:31 እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ቁጥር 21 ላይ ከዛ በኋላ የሄቤር ሚስት ኢያኤል ይላል ሌላ ጀግና ደግሞ መጣች። የድንኳን ካስማ ወሰደች፣ በእጇን መዶሻ ያዘች፣ ቀስ ብላም ወደ እርሱ ቀረበች፣ በጆሮ ግንዱ ካስማውን ቸነከረች። እርሱም ደክሞ አንቀላፍቶ ነበርና ካስማው ወደ መሬት ጠለቀ፣ እርሱም ሞተ። ሴቶች እህቶች ይስሙኝ። ሴትነታችሁ፣ እናትነታችሁ፣ ሚስትነታችሁ ለቤታችሁ ነው። ወደ እግዚአብሔር መንግስት ስትመጡ፣ ወደ መንፈሳዊ ውጊያ ስትመጡ እርሱት። እሱም በቃ ቁጭ አድርጉት። ጾታችሁን እርሱት። አትገርምም? ኢያኤል የድንኳን ካስማ ወሰደች፣ በእጇን መዶሻ ያዘች፣ ቀስ ብላ ወደ እርሱ ቀረበች፣ በጆሮ ግንዱ ካስማውን ቸነከረች። እርሱም ደክሞ አንቀላፍቶ ነበርና ወደቀ፣ ሞተ። ከዛ በኋላ ዲቦራ ስታወድሳት ታያላችሁ። ምዕራፍ 5 ላይ ዲቦራ ታወድሳታለች። በድንኳን ከሚኖሩ ሴቶች ሁሉ የተባረከች ናት አለች። ለምን? የሆነ ስሜቷን አዳምጣ አልቆመችም። የሆነ አልተቅለሰለሰችም፣ አልተሽኮረመመችም። እርሱት። በቃ ወደ እግዚአብሔር መንግስት ስራ ስትመጡ፣ ወደ መንፈሳዊ ነገር ስትመጡ፣ ወደ ስፒሪቹዋል ዋርፌር ስትገቡ ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም። እግዚአብሔር ከእናንተ ጋር ነው። ከእናንተ ጋር የሆነውን እግዚአብሔርን አስቡት። ይነረቁ ያውቃሉ። ሁልጊዜ እላቸዋለሁኝ ላገለግል ከቆምኩኝ በኋላ ወንድ ልሁን ሴት ትዝ አይለኝም። ቀይ ልሁን ጥቁር ትዝ አይለኝም። ረጅም ልሁን አጭር ትዝ አይለኝም። በቃ ትኩረቴ የሚሆነው የማገለግለው ጌታ ላይ ነው። ትኩረቴ የሚሆነው ከኔ ጋር አብሮ እየሰራ አብሮ እየተናገረ አብሮ እያገለገለ ያለው ጌታ ላይ ነው። እዛ ቦታ ላይ it is not about me። ስለኔ ጾታ አይደለም፣ ስለኔ ቅላትና ጥቁረት አይደለም፣ ስለኔ መርዘምና ማጠር አይደለም። አብሮኝ ያለው የእግዚአብሔር መንፈስ ነው ማተር የሚያደርገው። ትዝ አይለኝም፣ በፍጹም ትዝ አይለኝም። እንዴት እንደተናገርኩኝ ራሱ በቃ የሆነ ወደ ራሴ መመልከት አልፈልግም። ክብር ለኢየሱስ ይሁን። ሁልጊዜ እነግራቸዋለሁ ወይም በቃ ሴት ወንድ ምናምን አትጫወቱ በቃ ከዛ ያለፈ ነው እግዚአብሔር በእያንዳንዳችን የሚሰራው ነገር። ይቺ ሴት ጦረኛ አልነበረችም እኮ። ከዚህ በፊት ሰልፍ ሄዳ አታውቅም። ከዚህ በፊት እኮ ሰው ገላ አታውቅም። ነገር ግን በቃ እዛ ቦታ ላይ ሲያቆማት እግዚአብሔር ያን እድል ሲሰጣት እግዚአብሔር እድል ሲሰጣችሁ፣ እግዚአብሔር ስፍራ ሲሰጣችሁ፣ እግዚአብሔር ከእጆቻችሁ በታች አንድ ነገር ሲያስቀምጥላችሁ፣ ወንድ ሴት በቃ አትጫወቱ። ክብር ለኢየሱስ ይሁን። እርሱት። የሚያስቡት ይጎዳሉ፣ ከእናንተ አይጠቀሙ። ቁጭ ብለው አሁን እንደው ስለኔ የሚያስብ ሰው ካለ ይጎዳል፣ አይጠቀምም። እኔ ረስቼዋለሁ፣ ስለዚህ እናንተ እርሱት። በቃ ኢያኤል በጣም የምትገርም ሴት ናት። በቃ እድሉን ተጠቀመች። አይገርማችሁም?
ሰው ጉዱ እያልኳቸው አይደለም፣ ግን በቃ ቫዮለንት መሆን አለብን ለመንፈሳዊ ነገር። የእግዚአብሔር መንግስት ከጥንት ጀምሮ ትገፋለች አለ ጌታ ኢየሱስ ክርስቶስ። ትገፋለች አለ። ከዛስ ማን ይናጠቃታል አለ? ግፈኞች፣ ቫዮለንት የሆኑ የሚቅለሰለሱ። በነገራችን ላይ መንፈሳዊ ዓለም ላይ ለሚቅለሰለሱ ሰዎች የሚሆን ስፍራ የለም። ለሚሽኮረመሙ ሰዎች፣ ለሚያለቃቅሱ ሰዎች የሚሆን ስፍራ የለም። እኔ እንትን ስለሆንኩ እኔ እንደዛ ስለሆንኩ ለሚሉ ሰዎች የሚሆን ስፍራ የለም። የሆንኩት ከእግዚአብሔር ጸጋ የተነሳ ነው ብለው በእግዚአብሔር ጸጋ ታምነው እግዚአብሔር በፊታቸው ያመጣውን ነገር በእግዚአብሔር መንፈስ ሆነው የሚናጠቁ ሰዎች ናቸው በእግዚአብሔር መንግስት ውስጥ ስፍራ ያላቸው። በቃ ግንባራችሁን እንደ ቡላት ድንጋይ አድርጋችሁ ይህቺ ማናት ይላል አይደለም መኃልየ ላይ። ይህቺ ማናት በውዷ ላይ ተደግፋ ከምድረ በዳ የምትወጣ በራሷ ማንነት ሳይሆን በጾታዋ ሳይሆን በጉብዝናዋ በጉልበቷ በጥንካሬዋ በጡንቻዋ በጦር በሰልፍ ልምዷ ሳይሆን በውዷ ላይ ተደግፋ ከምድረ በዳ የምትወጣ ይህቺ ማናት? አንቺ ማነሽ መባል አለበት። በቃ አንቺ ማነሽ እንዴ ሴት ሆነሽ ለሚሉሽ በውዴ ላይ ተደግፌ እኮ ነው። በጾታዬ ላይ ተደግፌ መቼ ሆነና በውዴ ላይ ተደግፌ። በውዷ ላይ የተደገፈች ኢያኤል ሲሳራ ነው። እስራኤልን እጅግ አስጨነቋቸው ይላል እኮ። እጅግ ህዝቧን ያስጨነቀውን ሲሳራ ነው እግዚአብሔር ከእጇ በታች ሲጥልላት እኔ ምን ማድረግ እችላለሁ? ሴት ነኝ። እኔ ምን ማድረግ እችላለሁ? የጦር ልምድ የለኝ። እሱ የሰራዊቱ አለቃ ነው። የንጉሱ የሰራዊት አለቃ ነው። እሱ የከነዓን ንጉስ የሰራዊት አለቃ፣ ልምድ ያለው ጦረኛ ባልሆነች በአንዲት ሴት እጅ ተገደለ። እግዚአብሔርን በምትታመን በአንዲት ሴት እጅ ተገደለ። ታናሹ ነገር በእግዚአብሔር እጅ ሲገባ ታላቅ ነገር ያደርጋል። አዎ በሶሳይቲ፣ አዎ በተለያየ አመለካከት ታናሽ ልትሆኚ ትችያለሽ። ትናንትና ምን ብለናል? ዋናው ነገር ማነህ ሳይሆን የማነህ ነው ብለናል። ዋናው ነገር ምን አለህ ሳይሆን ማን አለህ ነው ብለናል። ኢያኤል የእግዚአብሔር መጠቀሚያ ሆነች። ለኢያኤል እግዚአብሔር ነው ያላት። ስለዚህ ታናሹ ነገር በእግዚአብሔር እጅ ሲገባ ታላቅ ነገር አደረገ። የሙሴ በትር በእግዚአብሔር እጅ ሲገባ ከበግ መጠበቂያነት ወደ ባህር መክፈያነት እንደተቀየረ መዳንን የሚያክል ታላቅ ነገር የሽንፈት መግለጫ ከሆነው ከመስቀል የመጣው ወዳጆች ነግራቸዋለሁ ከዚህ በፊት። መስቀል ያማረበት አሁን ነው። መስቀል የተኮራበት አሁን ነው። መስቀል የካቴድራሎቻችን የቤተክርስቲያኖቻችን ጌጥ የሆነው አሁን ነው። የሽንፈት ምልክት ነበረ። አሳፋሪ ነገር ነበረ መስቀል። ከዛ የሽንፈትና የእፍረት ምልክት ከሆነው ከመስቀል ላይ እግዚአብሔር መዳንን የሚያክል ነገር አወጣ። እግዚአብሔር ካልተጠበቀ ስፍራ ያልተጠበቁ ሰዎችን ያስነሳልና ከሱ ጋር እንስማማ። እግዚአብሔር እኔን ሊያስነሳ ይችላል ብላችሁ ከእግዚአብሔር ጋር ተስማሙ። እህታችሁ ወንድማችሁን ይዩትና በስጋ አላውቀውም በሉ እንደ ሐዋርያው ጳውሎስ። እግዚአብሔር ሊያስነሳው ይችላል። እግዚአብሔር ሊጠቀምባት ይችላል። እኔ ረቁን የማውቃት አዲስ ክርስቲያን ሆና ነው። ከ10 ዓመት ከ11 ዓመት በፊት አዲስ ክርስቲያን ሆና ነው የማውቃት። ግን የእግዚአብሔርን ጸጋ ስለማምነው በእግዚአብሔር ጸጋ ነው የምቀበላት። አሁን እግዚአብሔር እሷን ተጠቅሟት አይቻለሁኝ። ስለዚህ ሌሎችንም ለመቀበል ራሳችንም ለመቀበል ይረዳናል ማለት ነው። እምነት ከምቾት ቀጠና ካልወጣ ድል ሙሉ አይሆንም። ከኮንፈርት ዞን ያስወጣል እምነት ወዳጆች። አሜን። የዘመኑ ኢያኤሎች ያደርገን። ከኮንፈርት ዞን ያስወጣል። እግዚአብሔር ሲሰራ አይጠቅምም ትንሽ ነው የሚባል ሰው የለም። ታናሽነትህን ማንም አይናቀው የሚባል ሰው ነው ያለው። እግዚአብሔር ከላከን ከኛ ጋር ብቻ ሳይሆን ከኛ ፊት ቀድሞ ይወጣል። የሚገርማችሁ ነገር ከባርቅ ፊት ነው እግዚአብሔር ቀድሞ ይወጣው። ልኮን ቆይ ሂዱ እናንተን ይመጣለሁኝ አይደለም የሚለው። አብሮንም ብቻ አይደለም የሚሄደው፣ ከፊት ቀድሞ ያልፋል። ከፊታቸው ቀድሞ አለፈ። ምዕራፍ 5 ላይ ስናልፍ ደግሞ የዲቦራና የባርቅን ቅኔ ነው የምናገኘው። ምዕራፍ 4ን ይሰብኩታል፣ በቅኔ ይሰብኩታል። ቁጥር 1 ላይ በዚያ ቀን ዲቦራና የአቢኒኤም ልጅ ባርቅ እንዲህ ብለው ተቀኙ ይላል። በዚያን ቀን እግዚአብሔር ድል በሰጠበት ቀን
ድል የሚሰጥ እግዚአብሔር ስለሆነ የትኛውም ድል ወዴት ሊወስደን ይገባል ብለናል? ወደ አምልኮ እንጂ ወደ ትዕቢት ሊወስደን አይገባም። ምክንያቱም ድል ከእግዚአብሔር ዘንድ ስለሆነ በዚያን ቀን ድል በተገኘበት ቀን ሊያመልኩ ተነሱ። ቁጥር 2 ላይ እንደዚህ አለች፣ በእስራኤል ውስጥ መሪዎች ስለመሩ አለች፣ ህዝቡም ነፍሳቸውን በፈቃዳቸው ስለሰጡ እግዚአብሔርን አመስግኑ። አያችሁ፣ እያንዳንዱ ሰው ኃላፊነቱን ሲወጣና የመንፈስ አንድነት ሲኖር እግዚአብሔር ለመስራት ይመቸዋል። እዚህ ቦታ ላይ የተደረገውን ነገር ስትናገር እንደው የሆነ የመዝሙር መክፈቻ ይመስላል፣ ግን በጣም ትልቁም ነገር ነው የተናገረችው። መሪዎች ስለመሩ። አያችሁ፣ የመሩት መሪዎች ናቸው። መሪዎች፣ ሰው ሁሉ በስፍራው ተቀመጠ። ህዝቡስ ደግሞ እኛ ካልመራን አላለም። በፈቃዳቸው ነፍሳቸውን ስለሰጡ ህዝቡ፣ መሪዎችም ኃላፊነታቸውን ስለተወጡ፣ ህዝቡም ኃላፊነቱን ስለተወጣ፣ ሁሉም በስፍራው ስለቆመ፣ ሁሉም ደግሞ በዩኒቲ በአንድነት ስለቆመ ድል መጥቷልና እግዚአብሔርን አመስግኑ አለች። በአዲስ ኪዳንም ሐዋርያት ሲመሩ ህዝቡ አንድ ልብ አንድ ነፍስ ሆነው ሲተባበሩ ጌታም ይላል ዕለት ዕለት የሚድኑትን ነፍሳት በእነሱ ላይ ይጨምር ነበር ይላል። ሁሉ ስፍራውን ሲይዝ አይገርማችሁ? መሪዎች ሲመሩ፣ ህዝብ ደግሞ በአንድ ልብስ በአንድ ነፍስ ሆነው ሲተባበሩ፣ ለመሪዎች ሲመሩ፣ በቃ መሪው ተመሪ ሳይሆን ተመሪው ደግሞ መሪ ልሁን ሳይል ሁሉም ኃላፊነቱን ሲወጣና ዩናይት ሲያደርግ በዩኒቲ ሲንቀሳቀስ ጌታም የሚድኑትን ነፍሳት ዕለት ዕለት በእነሱ ላይ ይጨምር ነበር ይላል። ቁጥር 7 ላይ እንደዚህ ይላል፣ አንቺ ዲቦራ እስክትነሺ ድረስ፣ ለእስራኤልም እናት ሆነሽ እስክትነሺ ድረስ ኃያላን በእስራኤል ዘንድ አነሱ አለቁ። ይህንን ክፍል ነው ዛሬ አጽንኦት ሰጥቼ መናገር የምፈልገው። አያችሁ ወዳጆቼ፣ አንዲት ስማቸውን ባለሳሳት ዶክተር ሳራ የተባሉ ሴት እንደዚህ አሉ። የዘመናችን ትልቁ ችግር አሉ የአባቶች ከቤት መጥፋትና የእናቶች ከቤተ ክርስቲያን መጥፋት ነው አሉ። the spirit of fatherhood ከቤቶቻችን ውስጥ መጥፋቱ፣ የአባት ፊገር ከቤቶቻችን ውስጥ መጥፋቱ፣ አባቶች ቤት ውስጥ ለይስሙላ ነው እንጂ ያሉት የአባትነት መንፈስ የአባትነት ኃላፊነታቸውን እየተወጡ ቤት ውስጥ ባለመኖራቸው፣ እንዲሁም ደግሞ እናቶች ከቤተ ክርስቲያን መጥፋታቸው፣ የእናትነት ልብ የእናትነት መንፈስ። እናትነት በነገራችን ላይ በስጋ ልጅ መውለድ ብቻ አይደለም። እናትነት መንፈስ ነው፣ አባትነትም መንፈስ ነው። ወጣቶች አባቶች ሊሆኑ ይችላሉ፣ ወጣት ሴቶች እናቶች ሊሆኑ ይችላሉ። ምክንያቱም ስፒሪት ስለሆነ የፋደርሁድ ስፒሪት ነው፣ የእግዚአብሔር ባህሪ ነው። በስጋ ልጅ ከመውለድ ጋር የሚገናኝ ነገር አይደለም፣ የእግዚአብሔር ባህሪ ነው። በወንዶች የሚገለጥ የእግዚአብሔር ባህሪ፣ በሴቶች የሚገለጥ የእግዚአብሔር ባህሪ። የዘመናችን ትልቁ ችግር የአባቶች ከቤት መጥፋትና የእናቶች ከቤተ ክርስቲያን መጥፋት ነው አሉ እኛ ሴት። አንቺ ዲቦራ እስክትነሺ ድረስ። ዲቦራ በስሜት አይደለም የተነሳችው፣ በእግዚአብሔር መንፈስ የተነሳች ሴት ናት። በእግዚአብሔር መንፈስ ተሞልተው እስኪነሱ ድረስ በእግዚአብሔር መንፈስ የሚመሩ የእናትነት መንፈስ ያላቸው ሴቶች በዚህ ዘመን የሚያስፈልጉናል ወዳጆች። እናትነት ከቤተ ክርስቲያን ውስጥ መጥፋት የለበትም። አባትነት የማይሞላው እናትነት ብቻ የሚደፍነው ቀዳዳ ስላለ ማለት ነው። በቤቶቻችን ውስጥ ደግሞ እናትነት ሞልቶ የማይጨርሰው አባትነት የሚያስፈልገው ቀዳዳ አለ። ሁለቱም መንፈስ በቤትም በቤተ ክርስቲያንም ያስፈልጋል። ለምን አነከሰን? ቤተሰብ ለምን አነከሰ? አብዛኛውን ጊዜ ቤት ውስጥ እናትነት ነው እንጂ አባትነት የለም። ቤተ ክርስቲያን ለምን አነከሰች? ልጆች ለምን ከቤተ ክርስቲያን መሸሽ ጀመሩ? ለምን ከቤተ ክርስቲያን እየወጡ በአውሬ ተበሉብን? ምክንያቱም አባቶች ናቸው ቤተ ክርስቲያንን የሞሉት እንጂ እናቶች ቤተ ክርስቲያን ውስጥ የሉም። የእናትነት መንፈስ የእናት አገልግሎት ልጆቻችን እያገኙ አይደለም። አባትነትና እናትነትን ትንሽ ልዩነቱን ላሳያቸው። አባትነት መምራት ነው፣ አቅጣጫ ማስያዝ ነው፣ መገሰጽ ነው፣ ኃላፊነትን ማስተማር ነው፣ አስፈላጊ ሆኖ ሲገኝ መቅጣት ነው። ለውጭው ዓለም ለሚመጣው ክፋት ልጆችን ብቁ አድርጎ ድል ነሺ አድርጎ ማዘጋጀት፣ ማስታጠቅ
ነው አባትነት። ይሄ የእግዚአብሔር ማንነት ነው። በአባቶች የሚገለጥ የእግዚአብሔር ማንነት ነው። ይሄ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 15 ሐዋርያው ጳውሎስ በክርስቶስ አእላፍ ሞግዚቶች ቢኖራችሁ ሁሉም አባቶች ብዙ አባቶች የሏችሁም፣ እኔ በክርስቶስ ኢየሱስ በወንጌል ወልጃችኋለሁና ይላል። መንፈስ ነው ያልኳችሁ ለዛ ነው። ሐዋርያ ጳውሎስ አላገባም አልወለደም፣ ግን ወልጃችኋለሁ፣ አባቶኛችኋለሁ። አእላፍ ሞግዚቶች ቢኖራችሁም እነሱ ግን አባት አልሆኗችሁም። እንዴት ነው አባት የሆንካቸው? እንዴ ወንጌልን ሰበኳችሁ፣ በወንጌል ወለድኳችሁ። ከዛ ደግሞ አመራርን፣ አቅጣጫን፣ ዳይሬክሽን እየሰጠኋችሁ ነው፣ እየገሰጽኳችሁ ነው፣ እያስተማርኳችሁ ነው። አስፈላጊ ሆኖ ሲገኝ ደግሞ የቅጣትም እርምጃ እየወሰድኩኝ ነው። ስለዚህ እኔ አባታችሁ ነኝ ይላል ሐዋርያው ጳውሎስ። አባቶች በቤተ ክርስቲያን ውስጥ ያስፈልጋሉ። አባቶች በቤት ውስጥም ያስፈልጋሉ። እናትነትስ? እናትነት አባትነት የማይደፍነውን ቀዳዳ የሚደፍን አገልግሎት ነው እናትነት። እሱም ስለመውለድ አይደለም፣ በስጋ ስለመውለድ አይደለም። የእናትነት አገልግሎት የመራራት አገልግሎት፣ የማስጠጋት ጠጋ የማድረግ አገልግሎት፣ የመመገብ የመንከባከብ፣ ለልጆች ተስማሚ የሆነ አትሞስፌር የመፍጠር፣ የልጆችን ስሜት የመረዳት፣ ውስጣዊ ፈውስና መጽናናትን የመስጠት አገልግሎት የእናትነት አገልግሎት ነው። እናቶች በቤተ ክርስቲያን ውስጥ ታስፈልጋላችሁ። ቤት ውስጥ ብቻ አይደለም የምታስፈልጉት። የተወለዱ ልጆች ይህን አገልግሎት ነው ሚስ እያደረጉ ያሉት እናቶች በቤተ ክርስቲያን ውስጥ ባለመኖራቸው ምክንያት ማለት ነው። ይህም የእግዚአብሔር ባህሪ ነው። በነገራችን ላይ ለልጆች እኩል አስፈላጊ ነው። በአባቶችም የተገለጠው በእናቶችም የተገለጠው። እግዚአብሔር ትንቢተ ኢሳይያስ ምዕራፍ 66 ቁጥር 13 ላይ ራሱን እንደ እናት ይገልጣል። እናት ልጆቿን እንደምታጽናና እንዲሁ አጽናናቸዋል ይላል። የማጽናናት አገልግሎት ለካ ቤተ ክርስቲያን ውስጥ የጠፋው፣ ለካ ልጆቻችን እየከፋቸው ወደ ዓለም የኮበለሉት እናት ልጆቿን እንደምታጽናና አለ እግዚአብሔር። በእናቶች በኩል ሆኖ እግዚአብሔር ልጆችን ያጽናናል። በኢየሩሳሌም ውስጥም ትጽናናላችሁ ይላል። የእግዚአብሔር ባህሪ ወገኖቼ በሙላት የተገለጠው በወንድና በሴት እንጂ በአንዱ ጾታ ብቻ አይደለም። እግዚአብሔር መልክና ምሳሌውን በሙላት የገለጠው ወንድና ሴት ፈጥሮ ነው እንጂ አንዱን ጾታ ብቻ ፈጥሮ አይደለም። በሙላት እንዲገለጥ ካስፈለገ በቤተሰብ ውስጥ፣ በሙላት እንዲገለጥ ካስፈለገ በቤተ ክርስቲያን ውስጥ ወንድም ሴትም ያስፈልጋሉ፣ በሁለቱም ጾታ። ዘፍጥረት ምዕራፍ 1 ላይ እንሂድ እስኪ። መጀመሪያው ላይ ከቁጥር 26 እስከ 28 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። መልኩ በሙላት ያለው በወንድና ሴት ላይ ነው እንጂ በወንድ ብቻ ላይ አይደለም፣ በሴት ብቻ ላይ አይደለም። የሚራራውን እግዚአብሔርን የት እናገኘው? የሚያስጠጋውን እግዚአብሔርን፣ የሚምረውን እግዚአብሔርን፣ ኮንፈርት የሚያደርገውን እግዚአብሔርን የት እናገኘው? በወንድና በሴት ነው የእግዚአብሔር መልክ በሙላት የተገለጠው። ዘፍጥረት ምዕራፍ 5 ያኛውን ጥቅስ ስለጨረሰው እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። አሁን ይሄ እንዳለ ፕሉራል ነው አይደለ? ለሁለቱም የተሰጠ ነገር ነው። ብዙ መብዛት በሁለቱም ጾታ የሚደረግ ነገር ነው። ተባዙ፣ ምድርንም ሙሏት፣ ከዛ ደግሞ ግዟት። መግዛትም እንደዚሁ አብረው የሚወጡት ኃላፊነት ነው። ግዟት፣ ግዟቸው ያለ ይሄዳል ማለት ነው። ዘፍጥረት ምዕራፍ 5 ቁጥር 1 እና 2 ላይም ድጋሚ ይሄንን ታሪክ ሲያወራ የአዳም የትውልዱ መጽሐፍ ይህ ነው ይልና እግዚአብሔርን አዳምን በፈጠረበት ቀን በእግዚአብሔር ምሳሌ አደረገው ይልና ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። ዛሬም በቤተ ክርስቲያን መብዛት የሚኖረው መግዛት የሚኖረው በሁለቱም ጾታ በሚገለጥ የእግዚአብሔር መልክና ምሳሌ ነው። በሙላት የእግዚአብሔር መልክና ምሳሌ ሲገለጥ ልጆቻችን ዳይሬክሽን የሚሰጣቸውም ሊኖር ያስፈልጋል። የሚራራላቸው ሊኖር ያስፈልጋል። የሚገስጻቸው ሊኖር ያስፈልጋል። እንባቸውን የሚያብስ ሊኖር ያስፈልጋል። ዓላማቸውን አቅጣጫቸውን የሚነግራቸው ሊኖር ያስፈልጋል። መወደዳቸውን መፈቀራቸውን ሁል ጊዜ አክሰፕትድ መሆናቸውን የሚነግራቸው ደግሞ የእናትነት መንፈስ በቤተክርስቲያን ውስጥ ያስፈልጋል። እናቶች ልጆች መወደዳቸውን እንዲያውቁ ያደርጋሉ። አባቶች ደግሞ ብቁ እንዲሆኑ ጠንካራ እንዲሆኑ አቅጣጫን ያሳያሉ። አያችሁ፣ በዚህ ጊዜ የተነሳው የእስራኤል ተሐድሶ የጀመረው በዲቦራ ልብ ውስጥ ነበረ።
ዛሬም እግዚአብሔር የእናትነት ልብ ያላቸውን ለተሐድሶ ይፈልጋቸዋል። ጌታ ራሱ ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ህዝቡን ሲመራ በስልጣን ብቻ ሳይሆን በርህራሄ ጭምር እንደሆነ ሲናገር እናያለን። ኢየሩሳሌም ኢየሩሳሌም ሆይ አላት፣ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን ልሰበስብ ዘንድ ስንት ጊዜ ወደድኩ፣ እናንተ ግን አልወደዳችሁም ይላቸዋል። ከዛ ቁጥር 12 ስመለስ ወደ ክፍሉ ስመለስ ሰዓቴን ለመጠቀም እንደዚህ ይላል፣ ንቂ ንቂ ዲቦራ ሆይ ንቂ ንቂ፣ ቅኔውንም ተቀኝ። ባርቅ ሆይ ተነሳ፣ የአቢኒኤም ልጅ ሆይ ምርኮህን ማርክ ይላል። አያችሁ፣ ሁለቱም መንቃት አለባቸው። ዲቦራ በመንፈስ ንቂ ነው የተባለችው። መንፈሳዊ ንቃት ፍርሃትና ተስፋ መቁረጥን አራግፎ የእግዚአብሔርን ድምፅ ለመስማትና ለመራመድ ዝግጁ ያደርጋል። ንቂ ዲቦራ፣ አንቺ ስትነቂ ነው ትውልድ እግዚአብሔር የተናገረውን ነገር አስቦ መነሳት የሚችለው። አንቺ ስትነቂ ነው ባርቅ እግዚአብሔር የተናገረውን ነገር አምኖ መውጣት የሚችለው። ንቂ። መንፈሳዊ መንቃት ከውጫዊ ድል ውስጣዊ መነቃቃት ይቀድማል ማለት ነው። በመንፈሳዊ ነገር ድንዝዝ ብለን ወደ ሰልፍ ባንወጣ ጥሩ ነው። መጀመሪያ እንንቃ ወዳጆች፣ እንንቃ መጀመሪያ። ዲቦራ በመንፈስ እንድትነቃ ተነገራት። ከዛ ቅኔውን ተቀኝ አላት። ደግሞ ንቂ፣ ቅኔውን ተቀኝ። ለምን? አምልኮ አትሞስፌሩን ይቀይራል። ቅኔውን ተቀኝ አላት። መንቃት ብቻ ሳይሆን ቅኔውን ተቀኝ። እሷ በመንፈስ ነቅታ ህዝቡን በመንፈስ ስታነቃቃ፣ ባርቅ ደግሞ ተነሳ ተባለ። በአመራር በድርጊት ተነሳ ተባለ። አያችሁ፣ እምነታችን የሚታመን ብቻ ሳይሆን የሚደረግ ነው ብለናል አይደለ? ዲቦራ በመንፈስ ነቅታ ህዝቡን ታነቃለች። ህዝቡ እግዚአብሔር የተናገረውን እንዲያምን ታደርጋለች። ባርቅ ደግሞ ተነስቶ ያንን ያመኑትን ነገር ይተገብራል ማለት ነው። የትኛው ይቀድማል ግን? መንፈሳዊ መንቃት ይቀድማል። ሁለቱም የሚያስፈልጉ ነገሮች ናቸው። ግን ተሐድሶ እንዲመጣ ጸሎት ከመታዘዝ ጋር፣ አምልኮ ከዋርፌር ጋር ከመዋጋት ጋር፣ መንፈስ ከድርጊት ጋር መተባበር አለበት። ዲቦራ ከባርቅ ጋር መተባበር አለባት። ኤፌሶን ምዕራፍ 5 ቁጥር 14 ላይ ስለዚህ አለ ሐዋርያ ጳውሎስ አንተ የምትተኛ ንቃ፣ ከሙታን ተነሳ፣ ክርስቶስ ያበራልሃል ይላል። ጌታ ይመስገን። ስለዚህ ከዚህ ምዕራፍ ላይ የምናየው የእግዚአብሔር መልክና ምሳሌ ሙሉ በሙሉ የሚገለጠው በወንድና በሴት እንጂ በአንድ ጾታ ብቻ አይደለም። እናትነትና አባትነት በቤትም ሆነ በቤተ ክርስቲያን ጤናማ ልጆችን ለማሳደግ እኩል አስፈላጊ ነው። ተሐድሶ ከአንድ ወንድ ወይም ከአንዲት ሴት ልብ ውስጥ ይጀምራል። ከዛ በኋላ ምድርን ያጠቀልቃል። ይህንን እናያለን። መሳፍንት ምዕራፍ 6 ላይ ፈጠን ብዬ ልግባ። መቼም ልክ ስደርስ ነው የሚታወቀኝ ፈጠን ብዬ ምለው ለዛ ነው። መሳፍንት ምዕራፍ 6 ላይ እንደተለመደው እስራኤል አመፀ። ደግሞ ምድያም አስጨነቃቸው። ደግሞ ወደ እግዚአብሔር ጮሁ። እግዚአብሔር ደግሞ ጌዲዮንን አስነሳላቸው። ኃጢአት ወደ ባርነት፣ ባርነት ወደ ጭንቀት፣ ጭንቀት ወደ ጩኸት፣ ጩኸት ወደ እግዚአብሔር፣ እግዚአብሔር ደግሞ ህዝቡን ወደ መታደግ። ይሄ ነው የእስራኤል ሩቴን ማለት ነው። ኃጢአት ለባርነት በር ይከፍታል። ኃጢአት ለጭንቀት በር ይከፍታል ወዳጆቼ። ለዚህ ነው ኤፌሶን ምዕራፍ 4 ቁጥር 27 ላይ ሐዋርያ ጳውሎስ በቁጣችሁ ላይ ፀሐይ ይግባልና ለዲያብሎስ ፈንታ አትስጡት ይላል። ኃጢአት ለዲያብሎስ እድል ፈንታ ይሰጣል፣ ፉት ስቴፕ ይሰጣል። ነገር ግን ደስ የሚለው ነገር ኃጢአት የከፈተውን በር ንስሐ መዝጋት ይችላል። ቁጥር 12 ላይ ምዕራፍ 6 ቁጥር 12 ላይ የእግዚአብሔር መልአክ ለእርሱ ተገልጦ ይላል ጌዲዮን አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። እግዚአብሔር ጌዲዮንን ሲጠራው የነበረበትን ሁኔታ ጌዲዮን ያለበትን ሁኔታ አይቶ ያ ማርኮት አይደለም የጠራው፣ ይልቁንም ራሱን ተማምኖ ጌዲዮንን ምን እንደሚያደርገው አይቶ ነው። እግዚአብሔር ምን እንደሆነን አይቶ ሳይሆን ምን እንደሚያደርገን አይቶ
ራሱን ተማምኖ ጸጋውን ተማምኖ የሚጠራው። ጌዲዮን ሲጠራ ፈሪ ነበረ። ጌዲዮን ሲጠራ ደካማ ነበረ፣ ተጠራጣሪ ነበረ። ከታናሽ ቤተሰብ ነው የመጣሁት ይል ነበረ። ከቤተሰብ የመጨረሻው ትንሽ እኔ ነኝ ይል ነበረ ጌዲዮን። እና እግዚአብሔር ግን ምን ብለናል? ብቆችን እየፈለገ የሚጠራ አምላክ፣ ብቆችን እያደነ የሚጠራ አምላክ ሳይሆን የጠራቸውን የሚያበቃ አምላክ ነው። እግዚአብሔር ብቆችን አይጠቀምም፣ የተማሩ ሰዎችን አይጠቀምም የሚል አመለካከት ሊኖረን አይገባም። ባለጠጎችን ተጠቅሞ አይተናል በመጽሐፍ ቅዱስ። የተማሩ ሰዎችን እንደ ሐዋርያው ጳውሎስ ተጠቅሞ አይተናል። ዋናው ነገር ግን ለመጠራታቸው ብልጥግናቸውም ሆነ ትምህርታቸው አስተዋጽኦ አላደረገም ነው። ጉዳዩ እሱ ነው። አንዳንድ ጊዜ ድህነት ጽድቅ፣ ባለጠግነት ኃጢአት፣ አለመማር ጽድቅ፣ መማር ኃጢአት መስሎን የምናሳይበትና የምናይበት ሁኔታ አለ። ግን የእግዚአብሔር ቃል እንደዛ አይልም። ይልቁንም ግን እዛ ላይ ዲፔንድ እንደማያደርግ፣ እዛ ላይ እንደማይመረኮዝ ጥሪያችን እንድናውቅ ነው ይህንን ነገር የምናየው ማለት ነው። ስለዚህ እግዚአብሔር ብቆችን እየፈለገ የሚጠራ ሳይሆን የጠራቸውን የሚያበቃ አምላክ ነው። ማንም ቢሆኑ የጠራውን ያበቃል። አንደኛ ቆሮንቶስ ምዕራፍ 1 ከ27 እስከ 28 ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ ይላል። ስለዚህ እግዚአብሔር ሞኝ፣ ደካማ፣ ምናምንቴ፣ የተናቀ ያልሆነን ነገር አንስቶ ግን ታሪክን የሚገለብጥ አምላክ ነው ማለት ነው። ከዛ በዚህ በጉልበት ሂድ ይለዋል ጌዲዮንን። እግዚአብሔር የሌለንን ነገር አይጠይቀንም ወዳጆች፣ ባለን ነገር ነው ከኛ ጋር መስራት የሚጀምረው እግዚአብሔር። ሃሌሉያ። ምን አላችሁ ነው የሚለው። ለምን መሰላችሁ? ያለን ነገር ሲደመር እግዚአብሔር ይሆናል ድል። በቃ እንደዚህ ብዬ ነው የጻፍኩት። አይገርማችሁ? ያለን ነገር ሲደመር እግዚአብሔር ይሆናል ድል። የሆነ ያልሆነውን ነገር እንድንፈልግ የሌለንን ነገር እንድንፈጠር አይፈልግም እግዚአብሔር። ያለንን ነገር ይጠቀማል። በዚሁ በጉልበት ሂድ፣ ምድያምን እንደ አንድ ሰው አድርገህ ትመታለህ ይለዋል ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 9 ላይ ሐዋርያው ጳውሎስ እንደዚህ ያለ፣ እርሱም አለ እግዚአብሔር ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁኝ አለ። ሃሌሉያ ሃሌሉያ። እዚህ ቦታ ላይ ከዛ በኋላ ጌዲዮን እንዴት ሆኖ ይለዋል። እንዴት ሆኖ እግዚአብሔር ከኛ ጋር በነበረበት ዘመን የሆነውማ ይሄ ነው፣ አሁን ግን እግዚአብሔር ትቶናል ብሎ ሲነግረው እግዚአብሔርም ወደ እርሱ ዘወር ብሎ ይላል። ቁጥር 11 ላይ የእግዚአብሔር መልአክ እያለ ይናገር ነበረ ምዕራፍ 6። እዚህ ስፍራ ላይ ግን እግዚአብሔር ብሎ ደግሞ ይጠቅሰዋል። ቁጥር 20 ላይ ደግሞ በድጋሚ የእግዚአብሔር መልአክ ተብሎ ይጠቀሳል። ግን የእግዚአብሔር መልአክ ተብሎ ተጠቅሶ ደግሞ ቁጥር 20 ላይ መስዋዕትን ሲቀበል ደግሞ እናየዋለን። ስለዚህ ከእግዚአብሔር ዘንድ መልእክት ይዞ የመጣን አካል ሁሉ ዕብራውያን የእግዚአብሔር መልአክ the messenger of the Lord ብሎ የመጥራት ልማድ ቢኖራቸው ለጌዲዮን የተገለጠለት ግን እግዚአብሔር ወልድ እንደሆነ እናያለን ማለት ነው። እዚህ ቦታ ላይ ቁጥር 22 ላይ ጌዲዮንም የእግዚአብሔር መልአክ እንደሆነ አየልና ጌዲዮንም አቤቱ አምላኬ ሆይ ወዮልኝ፣ የእግዚአብሔርን መልአክ ፊት ለፊት አይቻለሁና አለ ይላል። እግዚአብሔርም ይላል ከዛ ያያችሁ፣ እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው ይላል። ጌታ ለደቀ መዛሙርቱ ፈርተው ሳሉ በረዘግተው ተቀምጠው ሳሉ ሰላም ለእናንተ ይሁን እንዳላቸው ለጌዲዮንም እንደዛ ብሎታል። እግዚአብሔር አብ አይደለም በብሉይ ኪዳን የተገለጠው በየትኛውም ስፍራ ብለናል። ቲዮፋኒ ይባላል። የክርስቶስ በስጋ ከመምጣቱ በፊት በብሉይ ኪዳን የተገለጠባቸው ሁኔታዎች ማለት ነው። ስለዚህ ጌታ ልክ ሐዋርያቱ ጋር ተገልጦ መጥቶ ሰላም ለእናንተ ይሁን እንዳላቸው አትሞትም፣ አትፍራ፣ ሰላም ላንተ ይሁን ሲለው እዛ ቦታ ላይ የምናያለን። ከዛ መሰዊያን ሰራ፣ ስሙንም እግዚአብሔር ሰላም አለው። እግዚአብሔር ሰላም አለው። ኤፌሶን ምዕራፍ 2 ቁጥር 14 እስከ 15 ድረስ እርሱ ሰላማችን ነውና አለ ሐዋርያው ጳውሎስ። ደግሞ ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታችን አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም
ያደርግ ዘንድ ነው ይላል። እርሱ ሰላማችን ነው። ለጌዲዮን የተገለጠለት አትሞትም አትፍራ ያለው እግዚአብሔር ሰላም፣ እሱ ሰላማችን ነው ኢየሱስ። ከዛ በኋላ የበዓልን መሰዊያ አፍርስና የእግዚአብሔርን መሰዊያ ስራ ይለዋል። ደግሞ አያችሁ፣ የእግዚአብሔር መሰዊያ በሌሎች መሰዊያዎች ላይ አትደመርም። በሌሎች መሰዊያዎች ላይ ተጨማሪ ደባል ሆነ አትገባም። አፍርስ። መጀመሪያ የበዓልን መሰዊያ ከመስራት በፊት መሰዊያ ማፍረስ ይቀድማል። አለን በየቤታችን በነገራችን ላይ ሁላችንም መሰዊያ። አዲሱን ከመስራት በፊት የቀድሞውን ማፍረስ ይቀድማል። ግን በዓል አምላክ ከሆነ አለ በጣም ያስደሰተኝ የጌዲዮን አባት ለራሱ ይሟገት፣ ለራሱ ይሟገት። ለምን መሰላችሁ? አምላክ ምስክር እንጂ ጠበቃ አይፈልግም። እኛ የጌታ ኢየሱስ ክርስቶስ ምኑ ነን? ምስክሮቹ ነን። ሐዋርያቱ እኮ በጎደለው በይሁዳ ቦታ አንድ ሰው እንምረጥ ሲሉ የትንሣኤው ምስክርም የሆን ሰው ነው ያሉት። የሚሟገትለት አይደለም። እንደው ተሟጋቾች እንዳትሆኑ። አንድ ሰው አንድ ቀን ምን አይነት ጽሑፍ ጽፎ አነበብኩኝ? የእግዚአብሔር ፖሊሶች ሆይ ተረጋጉ የሚል ጽሑፍ ጽፎ አየሁ። ጠበቃ ስትሆኑ እንዳትገኙ። እግዚአብሔር ጠበቃ አይፈልግም። አምላክ ስለ ራሱ ይሟገታል። አምላክ የሚፈልገው ምስክር ነው። ምስክር ደግሞ ያየውን ነው። ኤፌሶን ምዕራፍ 2 ከ14 እስከ 15 ላይ ነው የሐዋርያው ጳውሎስ የተናገረው ቃል ያለው። እርሱ ሰላማችን ነው የሚለው ኤፌሶን 2 ከ14 እስከ 15 ነው። በዓል አምላክ ከሆነ ለሚገርም ጥበብ እኮ ነው የተናገረው። ለራሱ ይሟገት። ለእግዚአብሔር ስትሟገቱ ራሳችሁን እንዳታገኙት ስትመሰክሩ። ዮሐንስ ምን አለ? ጌታን እንደዛ በቃ የሚያውቀው ከጌታ ጋር ሲወጣና ሲገባ የነበረው ሰው ጥብቅና አልቆመም ለጌታ። እኛ ግን አለ ያየነውን የሰማነውን እጆቻችንም የዳሰሱትን የነበረውን እሱን እንመሰክርላችኋለን። በቃ ምስክር ያየው ነው የሚመሰክረው፣ የሰማውን ነው የሚመሰክረው፣ ኤክስፒሪየንስ ያደረገውን ነው የሚመሰክረው። ከዛ በኋላ ጌዲዮን ላይ የእግዚአብሔር መንፈስ ገባበት፣ ቀንደ መለከትንም ነፋ ይላል። ምን ብለናል ትላንትናም? ከየትኛውም ድል፣ ከየትኛውም ማዳን፣ ከየትኛውም ትድግና ፊት መንፈስ ቅዱስና ምስጋና ይቀድማል። ከዛ በኋላ ጌዲዮን ደግሞ በጣም የሚገርም ሰው ነው። በጣም በቃ ከኛ ጋር ሪሌት የሚያደርግ ሰው። እናንተ ተጠራጥራችሁ ማታውቁ ከሆነ ደክማችሁ ማታውቁ ከሆነ በእውነት እናንተ የተባረካችሁ ናችሁ። ጌዲዮን ግን በቃ የሚያጽናና ሰው ነው። ሰው ነው ጌዲዮን። ምልክት ከእግዚአብሔር ጠየቀ፣ እግዚአብሔርም ምልክት ሰጠው ይላል። ብዙዎቻችን እንፈርድበታለን በጌዲዮን፣ እግዚአብሔር ግን ምልክት ሰጠው። አያችሁ ወዳጆቼ፣ እግዚአብሔር ያለንበት መጥቶ የሚገናኘን ቸር አምላክ ነው እንጂ እሱ ያለበት እስክንደርስ ራቅ ብሎ ቆሞ የሚያየን አምላክ አይደለም። ያለንበት መጥቶ የሚገናኘን አምላክ። ጌዲዮንን ባለበት የእምነት ደረጃ ወርዶ ተገናኘው። እግዚአብሔርን ያህል አምላክ ተገልጦ እያናገረው መስዋዕቱን በበትሩ ጫፍ ሲወስድ እያየው ጌታ ሆይ እውነት እስራኤልን በእኔ የምታድን ከሆነ ግን አንድ ምልክት ስጠኝ። ይሄ የበግ ፈር እሱ ብቻ ይርጠብ፣ ጤዛ ሌላ ቦታ እንዳይወርድ እሺ አደርግልሃለሁ። ቸር አምላክ እግዚአብሔር። ከዛ ደግሞ መልሶ አሁን ደግሞ አትቆጣኝ፣ አንድ ብቻ ጨምርልኝ። ምን ላድርግልህ? ሌላ ቦታ ሁሉ ጠል ይሁንና የበጉ ፀጉር ላይ ብቻ ደግሞ ደረቅ እንዲሆን ፈልጋለሁ። ያለንበት መጥቶ የሚገናኝ አምላክ፣ በደረስንበት ሌቭል ኮሚኒኬት የሚያደርገን ቸር አምላክ ነው እግዚአብሔር። ማርቆስ ወንጌል ምዕራፍ 9 ቁጥር 24 ላይ እንደዚህ ይላል፣ ወዲያውም የብላቴናው አባት ጮሆ ይላል አምናለሁ፣ አለማመኔን እርዳ። ይረዳል እግዚአብሔር። ስለዚህ ከዚህ ምዕራፍ የምናየው ፍርሃት ከጥሪያችን ሸሽተን እንድንደበቅ ሊያደርገን ይችላል እንደ ጌዲዮን። ጥሪ ደግሞ ከኛ ማንነት ሳይሆን ከእግዚአብሔር ምርጫ ነው የሚመጣው። እግዚአብሔር የሚሰራብን በእኛው ሁኔታና እኛ ባለን ነገር ነው። እኛ ባለን ነገር በቃ በመንፈስ ቅዱስ ኃይል ተሞልተን በምስጋና ስንወጣ እንደ ጌዲዮን ድል ማድረጋችን የተረጋገጠ ነው።